እኔማ ዛሬ ብሩኬና ሀይሚ አይመጡም እንዴ? ሀይሚስ የትናንትናውን አትበቀለውም እንዴ እያልኩኝ ከራሴ ጋር እያወራው ነበረ፣ ቀደም ላይ ማለት ነው። ዞር ዞር ስል ለካ በፍፄ ቤት መጥተዋል። እናንተማ አልነገራችሁኝ። የሚመቻችሁ ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ፍፄ አልተቻለም፣ የምር አልተቻለም። ነገር ግን ሀይሚ እጅ ላይ አይጣለ ብያለሁ ከወዲሁ። ሀይሚ እጅ ላይ አይጣልክ አባቴ። እሷ አንጫጫቸው፣ አተራምሻቸው፣ አስለቅሻቸው መሆኗንም እያሰባችሁ እንዲህ አይን አፋር የሚያደርግ አንገት የሚያስቀለብስ ዝም የሚያደርግ ፍቅር እኮ ያዘው ልጃችን ፍፄ ነዋ። ዝምተኛው ሰው ፍቅር ያዘው፣ ፍቅር አሸንፎት፣ ፍቅር አንከባሉት፣ ፍቅር ይዞት መጣለን። ተአምረኛው ፍቅር ያዘው አይን አፋሩን ፍፄ ትላላችሁ። ወይ ፍፄ እውነት በጣም ነው ያሳቀኝ። አንገት ያስጎነብሳል እንዲህ ፍቅር። እንደውም እኮ ፍቅር እኮ እንደ እብድ ነው የሚያደርገው። ያነጫነጫል፣ ያጣላል። ከየት መጥቶ ነው ደግሞ አይን አፋር የሚያደርገው ፍቅር? ተደባደቡ አይደለ እንዴ የሚለው? በተለይ ደግሞ የምንወደው ሰው ስልክ ደውለን ካላነሳለን እበዱ ነው የሚለን። ጨርቃችሁን ጥላችሁ ብረሩ ነው የሚለን። ፍቅርን ስናቀው እንደዛ ነው የሚያደርገው። ጭራሽ የፍፄ የያዘው ፍቅር ደግሞ አንገት የሚያስቀለብስ ነው። ቅርቅር ከመሬት ቅርቅር የሚያደርግ ፍቅር። አይን አፋሩ ፍቅር ነው የያዘው። በአጠቃላይ በአጭሩ ሲገለጥ ትላላችሁ። ዛሬ ፍፄ ፍቅር ያዘኝ ብሎ ሀይሚዬንና ብሩኬን እንግዲህ ልጅቷን አላቃትም። አንድ ቀን ነው በእኛ ሰፈር ስታልፍ ያየኋትኝ። ነገር ግን ሞትኩኝ ተቀበርኩኝ በሷ ፍቅር። እናንተ እንድትናገሩልኝ እፈልጋለሁ በማለት ፕራንክ አደረጋቸው። እነሱማ ይሻላል ብለህ ነው ከልብህ ነው ግን የፍቅር የያዘክ አለተው አታስቀን፣ ይሄ ነገር አላማረንም በማለት ሳቁበት። ምክንያቱም ይሁን አላመኑም ፍቅር እንደሚይዘው። ያው ፍፄ አይን አፋር ስለሆነ ያፈቅራል ብለው አላሰቡም መሰለኝ። እንዴት እንዳሰቡት አላቅም። ምንም ሊቃበሉት አልቻሉም። ግራ ተጋቡ እኮ ሀይሚና ብሩኬ። እውነት ግራ ተጋባቸው ፍፄ። ምን እነሱም ብቻ እኔንም እኮ ግራ አጋባኝ። አይን አፋሩ ፍቅር ነው እንደያዘክ። በጣም ነው ግራ የሚያጋቡ። ለማንኛውም ግን ፍቅር ደስ የሚል ነገር ነው። ስናፈቅር ግን የሆነ ለእኛ ለህይወታችን ይሆናል ወይ ነገር አብሮ ይዘርቃል ወይ ማን ነው ምንድን ነው የሚለውን ማጣራት አለብን። አንዳንድ ጊዜ ሳናጣራ የሰውን ማንነት ጥልቅ እንልና ወደ ሰው ህይወት ውስጥ የኛም ህይወት ይበላሻል፣ የዛም ሰው ህይወት ይበላሻል። ፍቅር ውስጥ ከመግባታችን በፊት በጣም መጠናናት አለብን። ሳናጠነው የጀመርነው ነገር ህይወታችን አጉል ደረጃ እንዲደርስ በቃ ከፍተኛ ደረጃ እንዲደርስ ያደርግብናል። አንዳንድ ጊዜ ማለት ነው ውዶቼ፣ እኛ ይሆናል ሌለ አፍቅሬሃለሁ ወይንም ተመችሽኝ ስንባል የሆነ ቶሎ አምነን የምንቀበለው ነገር አለ። በሱ ህይወት ውስጥ ምን አይነት ህይወት አለ፣ ምንድነው ይሄ ሰው ከየት ነው የመጣው የሚለው ማጣራት አለብን። ፍፄ አሁን ተመሳሳይ ነው የሆነው ማለት ልጅቷን አንድ ቀን ነው ሰፈር ያያት። ግን ወደዳት፣ አፈቀራት። ያችን ልጅ ደግሞ ማናገር አልፈለገም። ለምን? አይን አፋር ስለሆነ። እንዲያናግሩለት የፈለገው ሀይሚና ብሩኬ ናቸው። ሀይሚና ብሩኬ ደግሞ ያው አምነው አልተቀበሉም። ፍቅር አልያዘህም እየቀለክብን ነው ያሉት። አረ ይዞኛል እመኑኝ አለ። ሄዳችሁ ብቻ እሷን አናግሩልኝ፣ ችግር የለውም እኔ እነግርልሃለሁኝ። ግን ልጅቷን ልታቃት ይገባል በስነ ስርዓት። ሳታቃት አፍቅረህ እንዴት ነው የሚሆነው? አለ ብሩኬ ትክክል ነው እንዴ። ሀይሚና ብሩኬ ግን ተገረሙ እኮ ፍፄ ፍቅር ይዞኛል ሲል በጣም አስገረማቸው። ፍፄ አራ ፍቅር አሳያቸው። አንዷን ይዘህልናና በቃ እውነት አድርገው እንጂ እንደዛ አስገርመህንማ ወደኋላ መቅረት የለብህም። አንዷን ይዘህና ይቻትና የኔ ልዕልት በለን ይዘህ መተህ አስገርማቸው ሀይሚዬንና ብሩኬና ሀይሚ ግን የጓደኛ ጥግ ናችሁ። እናናግርልሃለን አሉት። እንዴ ሀይሚዬ እኮ እኔንማ ቆይ ጠብቀኝ በከባዱ እኔ የማይነካ ሰው ነው የነካኸው፣ በከባዱ አጠቃሃለሁ አለችው ሀይሚዬ። ልክ ናት። የማይነካ ሰው ነው የነካው ፍፄ። እነዚህ ልጆች ተመካክረው መጥተው ፕራንክ ቢያደርጉክ
አስበዋል። አንተ ብቻህን ሆነክ አትችላቸውም። ሀይሚን ብቻዋን ራሱ አትችለውም። እንግዲህ ፈጣሪ የሆነ ብያለሁ። ብሩኬም ካሁኑ ወኔሽን አስተካክሊ፣ ተነሳሺ፣ መበቀል አለብን እያላት ነው የልቧ ካውያ። ለማንኛውም ውዶቼ ላይክ ሼር አድርጎ ሀሳብ አስተያየታችሁን በኮመንት አስቀምጡ። ልዕልቷ እንግዲህ መችሽን እንጠብቃለን።